ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ የሰዓቱ ዜናችን ነው ተጀመረ እንደተለመደው አቤት ነጥቦችን አስቀድመን እናስተዋውቃችሁ የቀድሞ ሰላም ሚኒስትር ዴኤታ ታዬ ደንዳ በድጋሚ ወደ ማረሚያ ቤት እንዲወርዱ ተፈርዶባቸዋል በትናንትናው ዕለት በጸጥታ ኃይሎች ከቤታቸው ተይዘው ታስረው የነበሩ ታዬ ደንዳ ዛሬ የነበራቸውን የችሎት ውሎ በዝርዝር የምንመለከት ይሆናል ለፋኖ ኃይሎች እጅግ አነጋጋሪ የተባለ ጥሪ ቀርበዋል መደራደር ካልፈለጋቸው ወደ ሰላም ካልመጣቸው ያዟቸውን በቁጥጥራቸው ስር የሚገኙ ትምህርት ቤቶችን ልቀቁልን በሚል ጥሪ ቀርቦላቸዋል ሌላኛው የዜናችን ትኩረት ነው ዛሬ በእንደራሴዎች ምክር ቤት እጅግ አነጋጋሪ አዋጅ ወጥቷል አዋጁ የአንድ ብር ፕላስቲክ ይዞ መገኘት እስከ 5000 ብር የሚያስቀጣ ሆኗል በምክር ቤቱ የተደረጉ ክርክሮችን እንመለከታለን የሱዳኑ ፈጥኖ ደራሽ ኃይሎች ጀነራል መሐመድ ሐምዳን ዳጋሎ በኤርትራው ፕሬዝዳንት ኢሳያስ አፈወርቂ ላይ ዝተዋል ዛቻውን ተከትሎ ኤርትራ የጸረ ድሮን ቴክኖሎጂ በአስቸኳይ ያስፈልጋት አልቀረም እየተባለ ነው በዝርዝር እንመለስበታለን ሌሎች ወቅታዊ ጉዳዮች ተካተዋል እንደተለመደው ያደመጣችሁን አብራችሁን ቆዩ ወደ ዝርዝር ጉዳዮቻችን እናምራችሁ የሀገራዊ ምክክር ኮሚሽን አንድ ኮሚሽነር በራሳቸው ፈቃድ ኃላፊነት ለቀዋል ከ11 የምክክሩ ኮሚሽነሮች መካከል ስራቸውን በፈቃዳቸው የለቀቁት ተገኘ ወርቅ ጌቱ ስለመሆናቸው ዋዜማ ዘግባለች ተገኘ ወርቅ ኃላፊነታቸውን በገዛ ፈቃዳቸው የለቀቁት የኮሚሽኑ አጀንዳ ማሰባሰብ ምዕራፍ ከተጀመረ በኋላ ነው ኮሚሽኑ የምክክር ስራውን ሲያጠናቅቅ ኃላፊነታቸውን የለቀቁት ይበቃኛል በሚል ምክንያት ስለመሆኑ ዘገባው አትተዋል ተገኘ ወርቅ ኃላፊነታቸውን ለመልቀቅ ባቀረቡት በዚህ ምክንያት ላይ የህዝብ ተወካዮች ምክር ቤት ለኮሚሽኑ በሰጠው የሥራ ጊዜ ልክ ማገልገላቸው በቂ መሆኑን መጥቀሳቸውን ዋዜማ ዘግባለች ተገኘ ወርቅ ኃላፊነታቸውን የለቀቁት የኮሚሽኑ የ3 ዓመት የሥራ ዘመን በተጠናቀቀበት ወቅት ስለመሆኑ ለማወቅ ተችሏል የምክክር ኮሚሽን በመቋቋሚያው የተሰጠውን 3 ዓመት ጊዜ አጠናቆ የተጨማሪ 1 ዓመት ጊዜ የተጨመረለት ባለፈው የካቲት ወር ነበር ተገኘ ወርቅ ከኮሚሽኑ አባልነታቸው ከመልቀቃቸው ቀደም ብለው የመሰላቸት ስሜት ይንጸባረቅባቸው እንደነበረ በቅርበት የሚያውቋቸው ምንጮች ነግረውኛል ባይነች ዋዜማ የቀድሞ ኮሚሽነር ቀድሞውንም ኃላፊነቱን የተቀበሉት ሀገሬን ከችግር አረንቋ ለማውጣት የበኩሌን ድርሻ ወጣለሁ በሚል እምነት ስለመሆኑ ከመልቀቃቸው በፊትም ሲገልጹ እንደነበረ ምንጮቼ ገልጸውልኛል ባይነች ዘገባዋ በሀገራዊ ምክክር ኮሚሽን ማቋቋሚያው መሰረት ኮሚሽነሮች በገዛ ፈቃዳቸው ኃላፊነት መልቀቅ እንደሚችሉ ተደንግጓል በአዋጁ ላይ ማንኛውም ኃላፊነቱን በገዛ ፈቃዱ መልቀቅ የሚፈልግ ኮሚሽነር የሁለት ወር የጽሑፍ ቅድመ ማስጠንቀቂያ ለኮሚሽነሮች ምክር ቤትና ለህዝብ ተወካዮች ምክር ቤት አፈ ጉባኤ በማስገባት ሊለቅ ይችላል ተብሎ ሰፍሮ ነበር በዚህ አዋጅ መሰረት አንድ ኮሚሽነር ከኃላፊነት ሲነሳ ወይንም ሲለቅ አለያም በሞት ምክንያት ሲለይ አዲስ ተሿሚ ይተካል ተብሎ ተደንግጓል የተተኪ ኮሚሽነር ሹመትም የሚሰጠው በህዝብ ተወካዮች ምክር ቤት ሲሆን ተተኪው ከዚህ ቀደም ተጠቁመው በኮሚሽነርነት ካልተሾሙ እጩዎች መካከል ተመርጦ እንደሚሾምም በአዋጁ ላይ ተጠቅሷል ምንም እንኳን ተገኘ ወርቅ ኃላፊነታቸውን አስረክበው ከሰናበቱ ጥቂት ወራት ቢቆጠሩም ይህ ዘገባ እስከተጠናቀረበት ጊዜ ድረስ ግን በአዲስ ኮሚሽነር አልተተኩም ባይነች ዋዜማ የቀድሞ ሰላም ሚኒስትር ዴኤታ ታዬ ደንዳ የዋስትና መብታቸው ተነስተው ጉዳያቸውን ማረሚያ ቤት ሆነው እንዲከታተሉ የፌዴራል ከፍተኛ ፍርድ ቤት ትዕዛዝ ሰጥቷል አቃቤ ሕግ በታዬ ደንዳ ላይ ከዚህ ቀደም አቋርጦት የነበሩትን ሁለት ክሶችንም ዳግም አንቀሳቅሷቸዋል ተከሳሹ በ1996 ዓ.ም የወጣውን የወንጀል ሕግ የተመለከተውን ድንጋጌ በመተላለፍም ክስ ቀርቦባቸው እንደነበር ይታወሳል ታዬ ሰላም ሚኒስትር ዴኤታ በነበሩበት ጊዜ የሀገርን የመንግስትና የህዝብ አንድነት ማረጋገጥ ሲገባቸው ይህን ወደ ጎን በመተው በ1996 ዓ.ም የወጣውን የወንጀል ሕግ በመተላለፍ ሲንቀሳቀሱ እንደነበረ በክሱ ላይ ተመላክቷል በዚህም በአሸባሪነት የተሰየመው ኦነግ ሸኔ በኦሮሚያ ክልል እንደዚሁም የታጠቁ ጸረ ሰላም ኃይሎች በአማራ ክልል ከመንግስት ጋር ጦርነት ላይ ባሉበት ጊዜ የነዚህን ኃይሎች ፕሮፓጋንዳ ተቀባይነት እንዲያገኝ በማሰብ በራሳቸው ስም በተከፈተ ማህበራዊ ሚዲያዎች ላይ የፕሮፓጋንዳ መልእክቶችን ያስተላለፉ በመሆኑ ክሱ ቀርቦባቸዋል ብሏል የዛሬ የችሎት ውሎ ዘገባ በሌላ በኩል ህገወጥ የጦር መሳሪያ ይዘው በመገኘትም ክስ ቀርቦባቸው ነበር በተጨማሪ ፍቃድ ሳይኖራቸው በመኖሪያ ቤታቸው ውስጥ በተደረገ ብርበራ አንድ ታጣፊ ክላሽንኮቭ መሳሪያ ከ2 ክላሽ ካዝናና ከ60 ጥይት ጋር ይዘው መገኘታቸው ተጠቅሶ ክስ እንደቀረበባቸው የሚታወስ ነው ያመነው ግን ባሳለፍነው ሐምሌ ወር ቀርቦባቸው በነበሩ ሁለት ክሶች መካከል ሳያስፈልጋቸው በነጻ ተሰናብተው እንደነበረም የሚታወስ ነው ከዚያም የመከላከያ መስረጃዎችን በዋስ በመሆን እያሰሙ በቀጠሮ ላይ በሚገኙበት በትናንትናው ዕለት በፖሊስ ተይዘው በድጋሚ መታሰራቸው የብዙዎች መነጋገሪያ ርዕሰ ነጥብ ሆኗል ዛሬ በዋለው ችሎት አቃቤ ሕግ በነጻ በተባሉበት ሁለት ክሶች የከፍተኛ ፍርድ ቤት የሰጠውን ትዕዛዝ በመቃወም ይግባኝ በመጠየቅ በፌዴራል ከፍተኛ ፍርድ ቤት ሁለተኛ ወንጀል ይግባኝ ችሎት ሲከራከር ቆይቶ በትናንትናው ዕለት በዋለው ችሎት በወንጀለኛ መቅጫ ሕግ ስነ ስርዓት መሰረት ነጻ የተባሉባቸውን ውሳኔዎች በመሻር ሊከላከል ይገባል ብሎ ወስኗል ፖሊስ በዛሬው ዕለት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሽብርና ህገ መንግስታዊ ጉዳዮች ችሎት ተከሳሹን ያቀረበ ሲሆን አቃቤ ሕግ ከዚህ ቀደም የተዘገቡ ሁለት ክሶችን ጨምሮ መዝገቡ በፍርድ ቤት እንዲንቀሳቀስ ጠይቀዋል ተከሳሹ አቶ ታዬ በበኩላቸው ለፍርድ ቤቱ ትላንት የተያዝኩት መንገድ ልክ አይደለም የኤሌክትሮኒክስ መገልገያዎች ተይዘዋል ከጥበቃ ጋር ተማክሬ መቅረብ ነበረብኝ በማለትም ነው የተከራከሩት የግራና ቀኙን ክርክር የመረመረው የፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ አንደኛ የሽብርና ህገ መንግስታዊ ጉዳዮች ችሎትም የተከሳሹ ዋስትና መብት እንዲነሳ ውሳኔ አሳልፈዋል በዚህ መሰረት ተከሳሹ ታዬ ደንዳ ጉዳያቸውን በማረሚያ ቤት ሆነው እንዲከታተሉ ትዕዛዝ ሰጥቶ የመከላከያ ምስክር ለመስማትም ለሰኔ 30 ተለዋጭ ቀጠሮ ሰጥቷል
የሰዓቱ ዜናችን የተደመጠ ነው። ወደ ሌላኛ ጉዳያችን እናምራችሁ። ለፋኖ ኃይሎች የቀረበው አነጋጋሪ ጥሪ ካልተደራደራችሁ ወደ ሰላም ካልተመለሳችሁ ትምህርት ቤቶቹን ልቀቁልን ተብሏል። የፋኖ ኃይሎች የአማራ ክልል ትምህርት ቢሮ ልዩነትን በመነጋገር መፍታት ያልፈለጉ ሁሉም አካላት የያዟቸውን ትምህርት ቤቶች ነፃ እንዲያደርጉ ጥሪ አቅርበዋል። በአማራ ክልል በግጭት የሚሳተፉ ሁሉም አካላትም የያዟቸውን ትምህርት ቤቶች በነፃ እንዲለቁ ነው ጥሪ ያቀረበው። የክልሉ ትምህርት ቢሮ ጥሪውን ያቀረበው በአማራ ክልል ያሉትን የትምህርት ችግሮች በመስበር ተስፋን ማድረስና መጪውን ጊዜ መገንባት በሚል ርዕስ ከትምህርት ሚኒስቴር ጋር በመተባበር በአገር ውስጥና ከዓለም አቀፍ አገር አካላት ጋር ባካሄደው የምክክር መድረክ ላይ ነው። የምክክር መድረኩ የተዘጋጀው በክልሉ በትምህርት ዘርፍ ላይ የደረሰውን ጉዳት በተመለከተና ከችግሩ ለመላቀቅ በጋራ ምን መስራት አለበት በሚለው ላይ ለመነጋገር እንደሆነ ተገልጿል። ቢሮው የግጭት ሜዳው ከትምህርት ውጪ ይሁን ሲል ጠይቋል። የትምህርት ሚኒስቴር በበኩሉ ግጭት የልጆችን የወደፊት ዕጣ ፋንታ ሊጎዳ አይገባም ሲል ነው የሞገተው። ዛሬ በእንደራሴዎች ምክር ቤት ብዙዎችን ያነጋገረ አዋጅ ጸድቋል። ለእንጀራ ለዳቦና ለተለያዩ ሸቀጦች መጠቅለያነት የሚለውን የአንድ ብር ፕላስቲክ ይዞ መገኘት ከ2 እስከ 5 ሺህ ብር የሚያስቀጣ አዋጅ ነው የጸደቀው። ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2 እስከ 5 ሺህ ብር የሚያስቀጣ አዋጅ ዜጎችን በማያውቁት ጉዳይ ለቅጣት የሚያጋለጥ ነው በሚል ትችት ከምክር ቤት አባላት ቀርቦበት ነበር። የህዝብ እንደራሴዎች ምክር ቤት ዛሬ ባጸደቀው አዋጅ መሰረት የፕላስቲክ ከረጢት ያመረተ ወይንም ወደ ሀገር ውስጥ ያስገባ ለገበያ ያቀረበ ወይንም የሸጠ ለንግድ ዓላማ ያከማቸ ወይንም ይዞ የተገኘ ከ50 ሺህ ብር በማያንስና ከ200 ሺህ ብር በማይበልጥ የገንዘብ ቀጮና ከ5 ዓመት በማይበልጥ ጽኑ ስርዓት እንዲቀጣ የሚያዘነዋል። አዋጁ ይዞ የተገኘ እንዲቀጣ ይደነግጋል። ህዝባችን የዚህ ግንዛቤ ኖሯል ላይ የትኛው ፕላስቲክ እንደሆነስ የመለየት ግንዛቤስ አለ ወይ ሲሉ የምክር ቤቱ አባላት ጥያቄ ያቀርበዋል። ሌላኛው የምክር ቤቱ አባላት በበኩላቸው ማንኛውም ሰው ፕላስቲክ ይዞ ከተገኘ ከ2 እስከ 5 ሺህ ብር እንዲቀጣ የሚደነግግ ነው። ይህ ከኛ ነባራዊ ሁኔታ ጋር እንዲታይ በተለይ ዝቅተኛ ገቢ ያለው ማህበረሰብ ክፍል ሊጠቀመው ስለሚችል ጫና አይፈጥርም ወይ ሲሉም ጠይቀው ነበር። የምክር ቤት አባላቱ ለምሳሌ አንዲት አሮጊት ወይንም ሽማግሌ የ2 ብር ዳቦ ወይንም የ10 ብር ስኳር ገዝተው ሲሄዱ 5000 ብር ከፈሉ ቢባሉ ራቸው ስለሚችል ቅጣቱ ከ5000 ብር ወደ 2000 ዝቅ እንዲል ተደርጎ ይህም የህብረተሰቡን የመክፈል አቅም ከግንዛቤ ያስገባ ነው ሲሉ አስረድተዋል። የፕላስቲክ ከረጢቶች ከቅጣቱ በላይ ሀገርን የሚጎዱ ናቸው፣ እስከ 100 ዓመት ድረስ አይበሰብሱም ሲሉ ለጥያቄዎቹ ምላሽ የሰጡት የውሃ የመስኖና ቆላማ አካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አወቅ አምዛይ ለአንድ ጊዜ ብቻ አገልግሎት ላይ የሚሉ ፌስታሎችን ዝቅተኛው ማህበረሰብ ክፍልም ስለሚጠቀማቸው ቅጣቱ ያንን ግንዛቤ ውስጥ ያስገባ ነው ሲሉ መልሰዋል። የፕላስቲክ ከረጢቶቹ ከቅጣቱ በላይ ሀገርን የሚጎዱ ናቸው ያሉት ዶክተር አወቅ አምዛይ እስከ 100 ዓመት ድረስ አይበሰብሱም ሲሉ ምላሽ ሰጥተዋል። ከዚህ አንጻር ቅጣቱ 20-30 ሺህ ብር ቢሆን ሀገር ለማትረፍ በማለም የተቀመጠ ነው ብለዋል። አዋጁ የፕላስቲክ ጫማዎችን፣ የውሃ ኮዳዎችና ወፍራም የፕላስቲክ ውጤቶችን አይጨምርም ሲሉ ምክትል ሰብሳቢው አስተዋውቀዋል። በጋምቤላ ክልል በታጣቂዎች በተፈጸመ 2 ጥቃት የፖሊስ አባልን ጨምሮ 2 ሰዎች መገደላቸው ተሰምተዋል። በክልሉ በኢታንግ ልዩ ወረዳ ማንነታቸው ባልታወቁ ታጣቂዎች ግንቦት 24 እና 25 ቀን በተፈጸመ ጥቃት የፖሊስ አባልን ጨምሮ 2 ሰዎች መገደላቸውን፣ አንድ ሰው መቁሰሉን ነዋሪዎች ተናግረዋል። የመጀመሪያው ጥቃት በኢታንግ ልዩ ወረዳ ፒንመላኖስ ቀበሌ እሁድ ግንቦት 4 ምሽት የስብከት ዝግጅት ታድመው ወደ ከተማ የሚመለሱ ሰዎች ላይ የተፈጸመ ሲሆን በጥቃቱም አንድ ሰው ሲገደል ሌላ አንድ ሰው መቁሰሉን ምንጮች አስረድተዋል። ሁለተኛው ጥቃት ግን በትናንትናው ዕለት ግንቦት 25 ቀን 2017 ዓ.ም በወረዳው በሚገኝ ፖሊስ ጣቢያ አቅራቢያ ማንነታቸው ባልታወቁ ታጣቂዎች አማካኝነት የተፈጸመ ነው። በዚህም አንድ ፖሊስ አባል ላይ በታጣቂዎቹ በተከፈተ ተኩስ መገደሉን የአካባቢ ምንጮች ይፋ አድርገዋል። ወደ መጨረሻው ጉዳያችን እናምራችሁ። ጀነራሉ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ላይ በእጅጉ ዝተዋል። ኤርትራ የጸረ ድሮን ቴክኖሎጂ በአስቸኳይ ሲያስፈልጋት አልቀረም እየተባለ ነው። የሱዳኑ ፈጥኖ ደራሽ ኃይል አዛዥ የሆኑት ጀነራል ሐምዳን ዳጋሎ ጎረቤታቸው በሆነችው ኤርትራ ላይ ጽኑ ተቃውሞ አሰምተዋል። ዳጋሎ ከሱዳን ጦር ጀርባ ሆነው የሚዋጉ ኃይሎች መኖራቸውን በተመለከተ በሰጡት መግለጫ የኤርትራን ጦር በቀዳሚነት ጠቅሰዋል። ኃይላችን በማንኛውም ጊዜ ለመንቀሳቀስ ዝግጁ ነው ሲሉ ቴሌግራም ላይ በተጋራው ንግግራቸው የተደመጡ ሲሆን በግብጽና በኤርትራ ላይ እጅግ የሰላ ተቃውሟቸውን አሰምተዋል። በዋናነትም ፈጥኖ ደራሽ ኃይሉ የሀገሪቱን መዲና ካርቱም ለቆ እንዲወጣ የተገደደበትን መጠነ ሰፊ ኦፕሬሽን ከጀርባ ሆና ያገዘችው ግብጽ እንደዚሁም ሌላኛው ሀገር ኤርትራ እንደሆነች በጽኑ እናምናለን ብለዋል። በርግጥ ኢሳያስ አፈወርቂም ከሱዳን ብሔራዊ ጦር ጋር አብረን እንሰለፋለን ሲሉ በአደባባይ የተናገሩበት አጋጣሚ የቅርብ ጊዜ ትዝታ ሲሆን የሱዳን ጦር ካርቱምን ለማስለቀቅ ከተደረገ ወታደራዊ ዘመቻ በኋላ ጀነራል አልቡርሃንን አስመራ ጋብዘዋቸው አሞግሷቸውም ነበር። የፈጥኖ ደራሽ ኃይሎች አዛዥ ጀነራል ዳጋሎ ኤርትራ ከአልቡርሃን ጦር ጀርባ አለች በሚል ከዛቱ በኋላ ኤርትራ የጸረ ድሮን ቴክኖሎጂ በአስቸኳይ ሳያስፈልጋት አልቀረም እየተባለ ነው። የዚህ ምክንያት ደግሞ የሜቲ በሱዳን ጦርና አጋሮቹ ላይ የበቀል እርምጃ እንወስዳለን ሲሉ ኢሳያስን በስም በጠቀሱበት ንግግራቸው ማስጠንቀቃቸውን ይፋ ማድረጋቸው ነው። በፈጠራቸው ስም ሲምሉ የታዩት ሄሜቲ ኢሳያስ አፈወርቂ እጅን ከሱዳን ላንሳ ካልሆነ ግን ዋጋን ታገኛለህ ሲሉ ዝተዋል። በተባበሩት አረብ ኤሚሬቶች መጠነ ሰፊ የድሮን ድጋፍ ይታገዛል የሚባለው የሱዳን ፈጥኖ ደራሽ ኃይል አሁንም በበቀል እርምጃው የሰው አልባ ጀት ጥቃቶችን አጠናክሮ እንደሚቀጥል በይፋ ዝተዋል። ፕሬዝዳንት ኢሳያስ አፈወርቂ በሱዳን ውስጥ ጉዳይ በመግባት ቀጥታ የጦርነት ተሳታፊ በመሆን ከፍተኛ ጉዳት አድርሷል ሲሉ በመክሰስም ይህንን ጉዳይ በችልታ እንደማይመለከቱት አስታውሰዋል። ጀነራል
ጀነራል ሐምዳን ዳጋሎ። ሄሜቲ ከዚህ በተጨማሪም በሰሜን ኮርዶፋ ጥቃት ሊሰነዝሩ እንደሚችሉ በገለጹበት በዚህ ንግግራቸው ግብጽ ይዞታቸውን እያጠቃችና የሱዳን ብሔራዊ ጦር እየደገፈች ነው በማለትም ክስ አቅርበዋል። በዚህ መልእክታቸው አክሎም ለሰራዊቱ መናገር የሚፈልገው በሰሜን ኮርዶፋ እንደዚሁም ዳርፉርን ለማጥቃት እንደመነሻ ነጥብ ለመጠቀም ካሰቡ ወደ እርስዎ እንመጣለን ሲሉ ለግብፁ ፕሬዝዳንት ማሳሰቢያ ልከዋል። ኤል ኦቤድ የምትባለው የኮርዶፋ ግዛት ነዋሪዎችን ቤት ውስጥ እንዲቀመጡ፣ ሱቆች እንዲዘጉና በወታደራዊ ቦታዎች አካባቢ የሚያደርጉትን እንቅስቃሴ እንዲያስወግዱ የመከሩት ሄሜቲ በሰሜናዊ ክፍለ ሀገር ለሚገኙ ሰዎችም ተመሳሳይ ምክር አስተላልፈዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።